ተመልሰናል። እንግዲህ መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እዚህ እንግዳ አድርጋችሁን ስለጋበዛችሁኝ እግዚአብሔር ይስጥልኝ። መልካም። እንግዲህ መምህር በርካታ አገልግሎቶች ያገለግላሉ። ብዙ የመንፈሳዊ ስራዎች ላይ ወደ ውጭ ወጥተው አይታዩም ወደ ሚዲያው፣ ነገር ግን በውስጥ በርካታ ስራዎች ይሰራሉና እንደው የኢቲአርት ቤተሰቦች በደንብ እንዲያውቁት እስቲ ራስዎን ያስተዋውቁ ለተመልካቾቻችን። እግዚአብሔር ይስጥልኝ። መምህር አንተ እንደተናገርከው ሙሉ ስሜ ግሩም ንጉሴ ይባላለሁኝ። በክርስትና ስሜ ገብረስላሴ ነው የምባል። እንግዲህ ማንኛውም ክርስቲያን ከአገልግሎት የሚከለከል አይደለም። እግዚአብሔር በረዳኝ መጠን በተለያየ አገልግሎቶች ነው የማገለግለው። በትምህርት በመስጠት ስልጠና በመስጠት እንዲሁም ደግሞ መንፈሳዊ ዝማሬዎችን ያለ ዋጋ የቅንብር ስራ እየሰራሁኝ ለምእመንና ለምእመናት እንዲደርስ እያደረግኩ ነው ያለሁት። እንግዲህ በማንኛውም መድረክ ላይ እግዚአብሔርን አስቀድመን ለዚህ ዓለም እግዚአብሔርን ገልጠንና በተረዳና በታወቀ መልክ በህይወታችን ውስጥ ማሳየት ስላለብን በተሰጠኝ ጸጋ ከአገልግሎት ሰንፌ አላቅም። በዚህ ሁኔታ ላይ ነው ያለሁት። መልካም መምህር፣ እንደው በተለይ በስልጠና ወጣቶችን በማብቃት መንፈሳዊ እውቀታቸውን እንዲያጎለብቱ በቤተክርስቲያን ያላቸው አገልግሎት በእውቀት እንዲሆን በርካታ ስራ እንደሚሰሩ ይታወቃልና እንደው ወደዚህ ዓላማ እንዴት ሊገቡ ቻሉ? ስልጠናዎችን ይሰጣሉ፣ ወጣቶችን በማነቃቃት መንፈሳዊ እንቅስቃሴያቸው ጠንካራ እንዲሆን በእውቀት የተደገፈ እንዲሆን ይሰራሉና እንደው ወደዚህ እንዴት ገቡ? ወደዚህ ውስጥ ለዚህ መነሻው መጽሐፍትን ማንበብ እወዳለሁኝ። በቁጥር ከ500 ያላነሰ መጽሐፍ ቤት ያለ መጽሐፍትን ሳነብ ሁሉንም ነው የማነበው። ሁለት አይነት መጽሐፍት እንዳሉ ይታወቃል፣ መንፈሳዊያንና ዓለማውያን። ለእውቀት ስለሆነ ሁሉንም አነባለሁኝ። ካነበብክ በኋላ እውቀቱ ህይወት ሲሆን መትረፍ መቻል አለበት። የክርስትና ትልቁ መርህ መትረፍ ነው፣ ለራስ ብቻ አይደለም። ስለዚህ እነዛን ነገር ከቤተሰቦቼ አንስቼ አጠገቤ ካሉ ሰዎች አንስቼ አካፍል ነበረ። ይህንን የሚያውቁ በቅርብ የሚያውቁኝ ለምንድን ነው ስልጠናዎችን የማትሰጠው? በተለይ በዚህ ዘመን በጣም ፈታኝ የሆነ ዘመን ነው። ክርስትና ከሉላዊነት በፈረንጅ አፍ ግሎባላይዜሽን የምንለው ተቀላቅሎብናልና እንዲህ አይነቱ ህይወት በስልጠና ካልሆነ በስተቀር ምናልባት በስብከት ብቻ እና በተአምራት የሚቀየር አይደለም። ስልጠና ሲሆን ግን የየራስ ህይወታችንን ገልጾ የሚያሳይ ነውና የባልንጀሮቼ በዙሪያ ያሉ ሰዎች የኔም መሻት ተደምሮ ነው እንግዲህ ስልጠናዎችን ለመስጠት የተነሳሳሁት። ግን የሀሳቡ አስጀማሪና አስፈጻሚ ልዑል እግዚአብሔር ነው። እንደው መምህር በተለይ አሁን የሰው ያገለገሉ ያሉት በተለይ ወጣቱ ላይ ነውና እንደው በተለይ ወጣትና ቤተክርስቲያንን ለመለያየት በተለይ ደግሞ የውጭው ዓለም በርካታ ስራዎችን እየሰራ ነው ያለው። ለምሳሌ ዘመናዊነትን ልክ ባልሆነ መንገድ ለወጣቱ ማድረስና እንደው ለርሶ ዘመናዊነት እንዴት ነው? ወጣቱስ ደግሞ በተለይ የቤተክርስቲያን ወጣቶች ዘመናዊነትን እንዴት ነው መረዳት ያለበት ይላሉ? እግዚአብሔር ይስጥልኝ። በጣም ትልቅ ጥያቄ ነው። ከዛ በፊት ግን ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ አንድ በጣም የሚማርክ ቃል አለ። በጣም ለዚህ ዘመን እንደ መሪ ቃል ልንጠቀመው የሚገባ ብዬ የማስበው እሱም ምንድን ነው? የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ወይም እስኪመጣ ያለ ነውር ጠብቁ ይላል። ይሄ በጣም ትልቅ ሀሳብ ነው። ይሄ አሁን ዘመናዊነት ወይንም ሉላዊነት በፈረንጅ አፍ ግሎባላይዜሽን የምንለው ቅድም መግቢያ ላይ እንደተናገርኩት መንፈሳዊ ህይወትን ከዓለማዊነት ከዘመናዊነት መነጠል አቅቶናል። ቅዱስ ጳውሎስ 3 ነገር ነው የተናገረው። መንፈስ፣ ነፍስ፣ ስጋ ሲል ሰው 3 ህይወት እንዳለው ነው እዛ ውስጥ የሚናገረው። ከሞት በኋላ የምንናፈቀው ነፍስ የምንላት
የማትሞት ዘላለማዊ የሆነች ከፈጠረን ከአምላክ ጋር የሚጋራ ባህሪ ያላት ነች። ሌላው ሁለተኛው የሰው ልጅ ህይወት ደግሞ ይሄ በሀሳብ መንፈስ የምንለው በሀሳብ ለምሳሌ እዚህ እንግዳ ልታደርጉኝ ስታስቡ ቀድማችሁ አስባችኋል። እሱ ህይወት አለን። ሌላው የሚታየው የሚጨበጠው ደግሞ ስጋዊ ህይወት ማለት ነው። አሁን እነዚህ ያለ ነውር ክርስቶስ እስኪመጣ ድረስ ጠብቁ ነው የሚለን። ሶስቱንም ነው መጠበቅ ያለብን። ነፍሳችንን መጠበቅ አለብን፣ ስጋችንን መጠበቅ አለብን። ይሄ አእምሯዊ የምንለውን መንፈስ የምንለውን ደግሞ ህይወት መጠበቅ አለብን። አሁን በክርስትና ውስጥ ወይንም ለክርስትና ፈተና የሆነው ይሄን ደበላልቀን ስላየን ወይንም መቅደም ያለበትን ማስቀደም ስላቃተን ነው። ይሄው ዘመናዊነቱ ምን አመጣብን? ለስጋ ብቻ እንድናስብ ነው ያደረገን። እንዴት ብንል በእኛ ስነ ቃል ውስጥ ህይወት ስንል ሁሉንም ህይወቶች በአንድ ነው የምንገልጠው። ስጋዊ ህይወት፣ መንፈሳዊ ህይወት፣ የትዳር ህይወት፣ የትምህርት ህይወት፣ የመዝናናት ህይወት፣ ሌላውንም ህይወት ነው የምንለው። ግሪኮቹ ግን እንደዚህ አይደለም የሚሉት። ህይወት የሚሉ እነዚህን ህይወቶች ነጣጥለው ነው የሚገልጿቸው። ምን ብለው ነው የሚገልጧቸው? ሳይኪ፣ ባዮ፣ ዞኢ ብለው ነው የሚገልጧቸው። ባዮ ወይንም ባዮስ ሲሉ ስጋዊ ህይወት ነው። ለምሳሌ ባዮሎጂ፣ ባዮግራፊ ስንል ስለ ስጋ ብቻ የሚያጠና ነው። ሳይኪ የሚለውን ደግሞ ይሄ ሀሳባዊ ህይወታችንን ነው። ሳይኮሎጂ፣ ሳይካትሪስት ነው። ዞኢ የሚሉት ግን መንፈሳዊ ህይወት ነው። አሁን ወደ ጠየቀኝ ጥያቄ ላምጣው። እነዚህን ያነሳውበት ምክንያት አለኝ። የትምህርት ስርዓታችን ከመንፈሳዊ ህይወት ተቆርጦ ወጥቶ እነዚህ ህይወት ላይ እንድናተኩር ነው የተደረገው፣ ስጋዊ ህይወትና ይሄ ሀሳባችን ላይ። ምክንያቱም ያችን እንድንረሳ ነው የተደረገው። ስለዚህ አሁን ሰዎች ምን ሆነዋል ማለት ነው? መንፈሳዊ የሆነ መጻሕፍትን እውቀትን ከማንበብ ይልቅ እነዚህ ህይወት ላይ እንድናተኩር ተደርጓል። አሁን ይሄ ስልጣኔ የምንለው እውቀት የሚያተኩረው መንፈሳዊ ህይወት ወይንም የነፍስን ህይወት ገንጥሎ ትቶ ስጋዊና ሀሳብ ላይ ነው። ሰው መጽሐፍ እንደሚለው በልቡ ውስጥ ያለውን ነው አይደል የሚተገብረው። እስቲ አሁን ብዙ አይነት ጭካኔዎች እናያለን። እንዴት መጣ እንዴት ብለን ስናስብ አእምሯችን ውስጥ በትምህርት ሰበብ በስልጣኔ ሰበብ ምን ብለን ነው ስጋዊና ሀሳባችን ላይ የተጠቀጠቀ ከነፍስ የሚቆርጥ የሚለይ እውቀት ጭነን ነው የመጣ ነው። ለምሳሌ በኢትዮጵያ ውስጥ 98% ሃይማኖተኞች ነን። በክርስትናም በእስልምናም። በእስልምና ውስጥ ትልልቅ መድረሳዎች አሉ። በእኛ ቤተክርስቲያን ውስጥ ደግሞ የአብነት ትምህርት ቤቶች ነበሩ። አሁን ግን ስለነሱ እንድናወራ፣ እንድንሰብክ፣ እንድንዘክር አይፈለግም። ስለዚህ ከመንፈሳዊ እውቀት ከሚሰጡን መጻሕፍትና እውቀቶች ተገንጥለን በምድራዊ ነገር ላይ ስላተኮርን መንፈሳዊነቱ ከዓለማዊነቱ ጋር ተቀላቅሎብናል። የምናስበው ሁሉ አሁን ስጋዊ ነገር ነው የምናስበው። እያንዳንዷን ገጠመኝ ለስጋ ለማድረግ ነው የምንፈልገው። ቅድም ከወንድሞች ከመምህራን ስናወራ ነበርና በሰው በጭካኔ የሚገደልበት ዘመን ላይ ደርሰናል አይደለም? ለምን ያን የሚያደርግ ሰው ለምን ግን አስቻለው ስንል ከዚህ ተቆርጦ አሁን ስጋ ላይ ብቻ ነው እያሰበ ያለው። ሐሳቡም ምን እንዲያስብ ነው? ምድራዊ ነገር እንዲያስብ ተደርጎ ነው የተሰራውና ተግዳሮቱ ይሄ ነው። አሁን ክርስቲያኖች ዘመናዊነትን እንዴት ከክርስትና ህይወታቸው ጋር አጣጥመው ይዝለቁ ለሚለው መሆን ያለበት የመጀመሪያው ነገር ከዚህ ህይወት ወጥተን መንፈሳዊ ህይወታችን ላይ ከሞት በኋላ ህይወት እንዳለ ማወቅ መረዳት ያስፈልጋል። እሱን ማስቀደም መቻል ያስፈልጋል እንጂ ይሄ ዘመናዊነቱ ባጭር ቃል ከእግዚአብሔር የሚለይ አስተምህሮ ነው ያለው። ስለዚህ ወደ መንፈሳዊነት መመለስ መቻል አለበት ብዬ ነው የማስበው። መልካም ነገር። እንግዲህ ቅድም እንዳልኩት ብዙ ስራዎች ይሰራሉ። በተለይ ብዙ መምህራን የማይደርሱባቸው ቦታዎች፣ ማህበራት ላይ የክርስትና የንስሐ ልጆች ስብስብ ላይ ብዙ ስራዎች ይሰራሉ እና
እኔ ምናልባት በጥልቀት ስራዎትንም ስለማውቀው ያለመታከት ነው የሚሰሩት። ሰሞኑን ደግሞ አንድ የበረከት ስራ ሰርታችኋል በዚህ በደብረ ብርሃን አካባቢ በኮተቤ መካነ ቅዱሳን ኢያቄም ወሐና ያሉ አብያተ ክርስቲያናትን ይህን ነገር አነሳስቶ እንዲህ የበረከት ስራ ለመስራት ምን አነሳሳዎት? መልካም የዚህ መልካም ምግባር መነሻ እኔ አይደለሁኝም፣ የንስሐ አባቴ ናቸው። በጣም ትጉ አባት ናቸው። አንተም ታውቃቸዋለህ። ብዙ ጊዜ አሁን እንደ ሀገር በጣም ብዙ ፈተና ላይ ነው ያለ ነው። ደግሞ ወደ ቤተክርስቲያን ስናመጣው ቤተክርስቲያን ላይ የበለጠ ነው ፈተናው። ስለዚህ ሰዎች ይፈናቀላሉ፣ ይሰደዳሉ፣ ይራባሉ፣ ይጠማሉ፣ ይታረዛሉ እና ቅድም እንዳልኩት ክርስትና መትረፍ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም በግርማ መለኮቱ ዳግም ለፍርድ ሲመጣ ከሚጠይቃቸው ጥያቄዎች አንዱ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም፣ ታስሬም አልጎበኛችሁኝም ነው። ስለዚህ ይህንን ነገር የንስሐ አባቴ ርዕሰ ደብር መሪጌታ ጸጋ ዘአብ ዘርፉ ጥሩነህ ይባላሉ። በመካነ ቅዱሳን ኢያቄም ወሐና የአብነት መምህር ናቸው። በተለይም የቅዳሴ መምህር ናቸው እና እሳቸው ነው ይህን ሀሳብ ያሰባሰቡት ያመነጩት። ምንድነው ያደረጉት? ከጥቅምት ወር የወርሃ ጽጌ አንስቶ የንስሐ ልጆቻቸውን ቁርሳችሁን በመተው የቁርስ ወጫችሁን አጠራቅሙ ብለው ትእዛዝ ነበር የሰጡት፣ አባታዊ ትእዛዝ። ሁላችንም ያንን ማጠራቀም ጀመርን። ሌሎች አባቶች ደግሞ እዛው የሚያገለግሉ ወርሃ ጽጌን ማህሌት ያደሩትን አገልጋዮች ለመዘከር ከንስሐ ልጆቻቸው ያዋጡት ነበርና ወገን እየተሰደደ እኛ ለምንድን ነው የምንመገብ? ስለዚህ ለወገኖቻችን ይሁን ብለው ያጠራቀሙት ነበር። በኋላ ላይ የእኛ ንስሐ አባት ወደ 95,000 ብር አካባቢ ካጠራቀሙ በኋላ ምን እናድርግ፣ የት እንስጥ፣ እንዴት እናድርግ ብለው ሲያጠኑ እነኞቹ አባቶችም ደግሞ ወደ 70 ምናምን ሺህ ብር አጠራቅመዋል። ምን እናድርግ እያሉ ሲያስቡ ቅዱሳን ሳይቀጣጠሩ አይደል የሚገናኙት? በዚህ ሀሳብ ተገናኙና አንድ ላይ ሆነው ከዛ በኋላ ለተፈናቀሉ ሰዎች ለማድረስ ታሰበ። አንድ የንስሐ ልጅ ደብረ ብርሃን አካባቢ ነበረቻቸው። አጥኒ ተባለች፣ አጠናች፣ ለየች። ሁሉ ነገር ካለቀ በኋላ የኔ ድርሻ ምን ነበረ? ማስተባበር። በተለይም ይሄ መልካም ስራ ለሌሎች እንዲደርስ እንዲነሳሱ የዘጋቢ ተንቀሳቃሽ ምስል እንግሊዘኛ ስለምጠላ ነው ዶኩመንተሪ ፊልም የምንለውን እኔ ማዘጋጀት ኃላፊነት ነበረብኝ። ያንን ማቀናበር ጀመርን። ለተቆረጠ አካባቢ ያሉት ክፍለ ከተማዎች፣ ወረዳዎች ሁሉም ነገር ተባበሩን። ከዛ በኋላ በእለተ ቀጠሯችን መሰረት ተነስተን ምንድነው ገንዘብ ይዘን አልሄድ ነው። ወደ ምን ቀየር ነው? ወደ ምግብ ነው የቀየር ነው። ያንን አድርገን በመኪና ይዘን ደብረ ብርሃን ሄድን። ቦታ ሁሉ ተስተካክሏል። እዛ ከደረስን በኋላ ደግሞ ምንድነው የተባለው? ኮሚቴ ስላለ ለኮሚቴ ስጡ ተባለ። አያን አባቶች ከዚህ ስንነሳ በእጅ ሰተን ስሜታቸውን ተጋርተን እንመጣለን ነበር። አዎ ከዛዛ ስንደርስ ኮሚቴዎች ይሄን ሁሉ ያበጣችሁትን ሰፍራችሁ አድላችሁ አትችሉትም፣ ሙሉ ቀን ያውላችኋል አሉን። አባቶች አዘነበሉ የኮሚቴውን ሀሳብ ለመቀበል። እውነት ለመናገር እኔ ሞገትኩኝ። ስንነሳ ሰተን ነው የምንመጣው። ስለዚህ ምንም ይፍጅብንና አድለን ነው መምጣት ያለብን። ይሄንን ደግሞ ዘጋቢ ተንቀሳቃሽ ምስል ለመስራትም የምፈልገው እንደዛ ሲሆን ነው የሚል ውይይት አደረግን። ከዛ በኋላ ሀሳቡ ገዢ ሆነ። ያንን ለእያንዳንዱ ሰውነትን አስቀድመን ወደ 93,000 ህዝብ ነው ያለው እዛ ደብረ ብርሃን ቻይና ካምፕ የሚባል ቦታ ላይ ነው። ያንን አድለን ጠዋት 4 ሰዓት ጀምረን 8 ሰዓት ጀመርን። በጣም የተቀናጀ ስራ ነበረ። ያን ሰተን ስሜታቸውን ጠይቀን የአባቶችን እዛ ውስጥ ያሉትን በሙሉ ቃለ መጠይቅ አድርገን ያንን በቪዲዮ ቀርጸን አምጥተን የተወሰነውን ያው ባለፈው አንድ ጉባኤ ነበረን፣ ወርሃዊ ጉባኤ ሁሉም አባቶች የንስሐ ልጆቻቸው በተገኙበት ያንን መልሰን ለህዝቡ አሳይተናልና እንደ ክርስቲያን ይህንን ማድረግ
መከወን ይገባናል እና ሀሳቡን ያመነጩት ካህኑ ናቸው። እኛ ደግሞ ታዘን ነው የሚያደረገው። ምናልባት እዚያ ቦታ ላይ ሲሆኑ የተፈናቀሉትን ሲያዩ በተለይ አብዛኛው ኦርቶዶክሳዊ ነው የሚፈናቀለው እና አሁን ሀገራችን ቅድም እንዳነሱት ካለችበት ሁኔታ ኦርቶዶክሳዊ ምንድን ነው ማድረግ ያለበት? በጦር ሜዳ የሚሞተው በረሃብም የሚያልቀው በስደትም ላይ ያለው በአሁኑ ሰዓት ኦርቶዶክሳውያን ነው እና እንደው ምን ታዘው የተነዛ በቦታው ላይ ሆነው እንደ ቤተ ክርስቲያን ያው የመከራ ዘመኗ እንደቀረበ ነው እኔ ማምነው። ግን መከራው እንዲመጣም የኛ ድርሻ አለበት። የእያንዳንዱ ምእመንና ምእመናት ድርሻ አለበት። እንዴት ቢባል ክርስትናን እኮ እንዲገባን ማስቀደም አለብን ብዬ አላስብም። ገብቶን ሊያልቅ አይችልም፣ ሊጨርስ አይችልም። አበውም እግዚአብሔር በረዳቸው መጠን ገልጦላቸው ነው እንጂ አብዛኞቻችን የምናነበው የምንሰማው እንዲገባን ነው የምንፈልገው። ስለዚህ እንዲገባን ስንጠብቅ ህይወቱን ሳንኖረው እዚህ ደርሰናል። እንዴት ብዬ ነው የማስበው? ምሳሌ ማምጣት የምፈልገው አንድ ዝማሬ እኛ በማናውቀው ቋንቋ ቢዘመር ዝማሬውን ሰምተነው ከተወሰነ ደቂቃ በኋላ ከዝማሬው ጋር ተዋህደን አብረን እናሸበሽባለን፣ አብረን ለዛ ግብረ መልስ እንሰጣለን። አልገባንም እኮ ተሰማን እንጂ አልገባንም። መጀመሪያ ክርስትና እንዲሰማን ነው የሚያስፈልገው። አሁን ቤተክርስቲያንና ሃይማኖታችን ችግር ውስጥ ወይንም ተግዳሮት ውስጥ ወደቀች ብዬ የማስበው የሚሰማው አማኝ የለም፣ እንዲገባው የሚፈልግ ነው። ወይ ደግሞ ስናስተምርም ያልገባንን ለማይገባው ነው የምናስተምረው። ስለዚህ ህይወት የለም ማለት ነው። የለም መጀመሪያ እንዲሰማን ነው። በክርስትና ውስጥ እያደግን ስንመጣ ነው የሚገባን። ምናልባትም እስከ ፍጻሜው ሳይገባን ቸርነቱ በስቶልን ነው በቅፉ የምንገባው እና እንዲሰማን መሆን መቻል አለበት። ሲሰማን ምን እንሆናለን? እኩይ ከሚባሉ ምግባራት ራሳችንን እንጠብቃለን። እኔ ስጠብቅ፣ አንተ ስጠብቅ፣ እህቴ ስጠብቅ፣ ሌላው ሲጠብቅ ህብረት ሆነ አይደለም? ቤተክርስቲያናችንን መጠበቅ እንችላለን። ህብረት ምክንያቱም ቤተክርስቲያን አውዳዊ ፍቹ 3 እንደሆነ እናውቃለን አይደል? አንዱ የክርስቲያኖች ህብረት ነው። ስለዚህ ቤተክርስቲያን ካለ ክርስቲያኖች ህብረት ምንም ነው። በቤተክርስቲያን ውስጥ ክፍፍሎሽ አለ። ከሰሜን ከደቡብ የምናየው ነገር ነው አይደለም? ስለዚህ የምናስተምረውና የምንማረው ነገር አልተሰማንም። እንዲሰማን ብናደርግ ሲሰማን ህብረቱ ይመጣል። ህብረቱ ሲመጣ ቤተክርስቲያንን ከመናፍቃን፣ ከካህዲያን፣ ከጠላቶቿ መጠበቅ እንችላለን። አሁን ግን ራሱንም ለማዳን የሚሮጥ ነው። ወዴት እንደሚሮጥ ነው እኮ ለኔ እዛም ሲሄድ ሌላ እኮ አለ እንጂ ለቤተክርስቲያን የሚቆም የለም። እና ሁላችንም የቤተክርስቲያን ድምጿ፣ ትምህርቷ፣ ቃናዋ ሁሉ ነገር መጀመሪያ ይሰማን። ከተሰማን ተመልሰን ራሳችንን ለቤተክርስቲያን አሳልፈን እንሰጣለን ብዬ አምናለሁ። እንግዲህ ውድ ተመልካቾቻችን እንግዲህ ታላቅ እንግዳችን በተለይ ወጣቱን በመቅረጽ ላይ ያሉ መምህር ናቸውና እንደው መምህራችን በተለይ ደግሞ ባህልም ላይ እንደሚሰሩ ሰምቻለሁና በተለይ ቅድም እናንተ ጥሩ የሆነ በጎ አድራጎት ስታደርጉ ተመልክተናል በደብረ ብርሃንና በተለይ አንዳንድ የኦርቶዶክስ እምነት ተከታይ የሆንን ከዛም ውጭ ያለን ሰዎች በተለይ ኢትዮጵያ አጉል ባህል አላት የሚባል ሐሳብ አለና እንደው ከቤተ ክርስቲያንም አንግል ከኢትዮጵያዊነትም አንግል እውነት ኢትዮጵያ መጥፎ ወይንም አጉል ባህል አላት ወይ? ባህልንስ እንዴት ነው እኛ መረዳት ያለብን? ለትውልድስ እንዴት ነው ማስተላለፍ ያለብን ይላሉ? የኛ በተለይ ኢትዮጵያውያን ባህል ሃይማኖት ቀመስ ነው ወይንም ሃይማኖታዊ ጣዕም ያለው ነው ባህላችን። ይልቁኑ ቅድም ወጣቶች ላይ ስለሆነ ያነሳኸው አበው ምን ይላሉ? ወጣትነት መልክ ያሳምራል እንጂ አመል አያሳምርም ይላሉ። ወጣት ሲታይ ደመግቡ ነው፣ ግን አመሉ አያምርም። ሀገራችን በተለይ ቤተክርስቲያናችን ያላት ባህል እያንዳንዱ ባህል እንዲያውም ወንጌል ትምህርት ያለው ነው። ችግር የሆነው ምንድነው? መቀየጡ ነው። በእንግሊዘኛው በፈረንጃፍ ሃይብሪድ መደረጉ ነው፣ መዳቀሉ ነው ችግር የሆነው። በህይወት ውስጥ እኮ በህይወት መኮረጅ መልካም ነው፣ ያጸድቃል።
ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። ትምህርት ቤት ነው መኮረጅ መልካም የማይሆነው። በህይወት መኮረጅ መልካም ነው። እኛ የቀደሙ የአባቶቻችንን ህይወት አይተን ኮርጀን በተሰጠን ጸጋ አዳብረን ደግሞ ለሚቀጥለው መስጠት አለብን። ከአባቶች ሃይማኖት ኮርጀናል። ከአባቶች ውስጡ ሃይማኖታዊ ትርጓሜ ያለው ትምህርት የሆነ ባህል ኮርጀናል። ከሌላው ዓለምም ልንኮርጅ እንችላለን። ግን ስንኮርጅ በራሳችን ማንነት ሰፍተን ነው መሆን ያለበት። የተነሳንበትን ማንነታችንን የሚያጠፋ ከሆነ ያንን የሚያደበዝዝ ከሆነ ለህይወት አይሆነንም። ስለዚህ የኛ ባህል ትምህርት የሆነ ሃይማኖታዊ ጣዕም ያለው ባህል ነው እንጂ መጥፎ ባህል አለ ብዬ አላስብም። ምናልባት እንዲህ መጥፎ ነው ብለው እንኳ የነገሩን ነጮቹ ናቸው። እነሱም አሁን ለደረስንበት እንድንደርስ አቅደው ከብዙ 100 ዓመት በፊት የሰሩት ስለሆነ ነው። ይመጡና ትክክል አይደላችሁም ብለው ትክክልነታችንን አስጥለው የነሱን ቅድም ባልኩት ስጋዊ ህይወት ላይ የሚያተኩረውን መጥፎ ሐሳብ ላይ የሚያተኩረውን አስተምህሮ ጭነውብን ከዛ ትክክል አይደለንም ብለን አሁን እኮ በቤተክርስቲያንም ይሁን በማህበራዊ ህይወትም ይሁን ምሳሌ አድርገን የምናመጣው እኮ ፈረንጆቹን ነው። ፈረንጆቹ ያሉት በቃ ልክ ነው እኮ የእውነት ጥግ የትክክልነት ጥግ አድርገን የእነሱን ቋንቋ መሀል ላይ ካልደባለቅን እውቀት እስካይመስል ድረስ ነው የምናወራው ማለት ነው። ስለዚህ እኔ ይህንን መሞገት እችላለሁኝ። በፍጹም በሀገራችን ውስጥ ያለን ባህል አብዛኞቹ ሃይማኖታዊ ጣዕም ያላቸው ሞራልን ግብረገብን የሚገነቡ ናቸው። በትክክል ስናጠናቸው የሚገነቡ ናቸው። መቼ ተቀየጡ ካሉ መለስ ብለን ማየት ማንበብ እንችላለን እና ከመነሻው ባህላችን ችግር አለ ብዬ አላስብም። መልካም የተወደዳችሁ ተመልካቾቻችን እንግዲህ የሰንበትን ከኛ ጋራ ከምንወዳቸው መምህራችን ጋራ ከጋዜጠኛና መምህር ግሩም ንጉሴ ጋር ነው ያለነው። ለመጨረሻ ጥያቄ በዛው ቀረ የሚሉት ነገርም ካለ አካተው ይመልሱልኛል። በጋዜጠኛ ስለሆኑ ነው የሚጠይቀው። በቤተክርስቲያን አገልግሎት ላይ ያለን ሰዎች በተለይ በዚህ በዘመናዊ ሚዲያ ላይ ያለን እንቅስቃሴ ደካማ ነው። የቲአርቲ ሚዲያም ይሄንን በመገንዘብ ሰንበትን ከኛ ጋር የሚል ይኸው አሁን እርሶም ያሉበት መርሃ ግብር ጀምረናልና በዚህ ዙሪያ ላይ ምን ይላሉ? ተደራሽ መሆን የምንችልበት መንገድ አንሶ ነው ወይስ ተነሳሽነት ጠፍቶ ነው? በዓለም በርካታ ሚዲያዎች ሰንበት ላይ ስራ ይሰራሉ። ቤተክርስቲያን የሰንበት ጌታዋ የሆነ አምላክ የሆነ እግዚአብሔርን ይዛ ሰንበት ላይ ሌሎችም ጊዜያቶች ላይ በሚዲያ ላይ ያለን አጠቃቀም ትንሽ ደከም ያለ ነውና ምን ይመክራሉ በዚህ ላይ? እግዚአብሔር ይስጥልን። በጣም ሸጋ የሆነ ጥያቄ ነው። ሚዲያ በራሱ መረጃን ቶሎ ለማድረስ ወደ ህዝቡ መልካም የሆነ የአእምሮ ጭማቂ ውጤት ነው። ነገር ግን መቆጣጠር ያስፈልገዋል። ስናይ ሚዲያ በሶስት ይከፈላል። አይተን አዳምጠን እንዲሁም በማዳመጥ ብቻ እንደገና ደግሞ የምናነባው እነዚህ ሁሉ የመገናኛ መንገዶች ናቸው። ስለዚህ አሁን ምንድነው ልንቆጣጠረው ግን ያስፈልጋል። ለምሳሌ ሚዲያዎች በሰንበት ቅድም እንዳልከው መነሻዬ ላይ ቅድም የጠቀስኩት ላይ ስጋዊ ነገር ላይ ነው የሚያተኩሩት። ሰንበት ደግሞ 6 ቀን ሰርተን ሌላ ይችን በሰንበት ደግሞ ለነፍሳችን መልካም ነገርን የምናደርግበት የምንሰራበት ነው። ስለዚህ ዓለም የሚፈልገው አሁን ይሄኛውን ህይወት መጋፋት ነው። ይሄንን ከዚህኛው መልካም እንዳንሰራ፣ መልካም የሆነ ነገር እንዳናዳምጥ፣ መልካም የሆነ ነገር ለሌሎች እንዳናካፍል መታገል ነው ስራው የዚህ ዓለም። የሱን ዓላማ ወይንም የክፉ ዓለም ዓላማ ደግሞ ማስተግበሪያ ሚዲያዎች ናቸው። አሁን እኮ በእኛ ሀገር ላይ እኮ ትልልቅ በዓላት በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል እኮ የትንሣኤ በዓል መጥቷልና ተብሎ የሙዚቃ ድግስ እኮ ይዘጋጃል። እንደሱ ነው የሚከበረው። ዘመን ሲቀየር አሁን ያለንበትን አሮጌ ብለን አዲሱን ስንቀበል እግዚአብሔርን እንድናመሰግን ነው አይደለም? የሙዚቃ ድግስ እኮ ይደገሳል። መሄድ የቻለ ይሄዳል፣ ያልቻለ ቤቱ ቁጭ ብሎ በጥራት
ይታየዋል። ስለዚህ ያንን መታገል ያስፈልጋል። ለውጥ የሚጀምረው ከትንሽ ነገር ነው። በዚህ ስንማር እኔ ማለት ከአንድ ዘረመል የተነሳሁኝ ወይንም በፈረንጅ ሴል የተነሳሁ ነኝ አይደለ? ኢቲአርት አሁን እያደረገ ያለው ያንን አፍራሽ የሆነ ሀሳብ ጥቂትም ቢሆን እየታገለ ነው ያለው። ይሄ ቀላል አይደለም። ዛሬ እኔ ሰምቻለሁ፣ ይሄን የሚያዩ አሉ፣ የሚያዳምጡ አሉ። ቃል ይዘራል፣ ያድጋል፣ እየሰፋ ነው የሚመጣውና ቀዳሚ መሆኑ በጣም መልካም ነው። ለምሳሌ በተለይ የቤተክርስቲያን ሰዎች ኦርቶዶክሳውያን ወደ ሚዲያው ያሉ ሚዲያው የሚፈልገውን ሕግና ስርዓት በማክበር ነገር ግን ይሄንን ምንድነው ማለት የሚችሉትን ያህል ማካፈል መቻል አለባቸው ብዬ ነው የማስበው። ይህንን ማድረግ አለባቸው። ኢቲአርት ግን ጀማሪ መሆኑ እርግጠኛ አይደለሁም። ጀማሪ ከሆነ ግን የሚያስመሰግነው ነው፣ መልካም ነው። ብዙ ነፍሳትን ወደ መልካም ነገር በሰንበት እንዲመጡ ማድረግ ይቻላል። ወጣትነት እሳትነት ነው። ሁሉ ነገር የሚማርከው ነው። እኔ ያልኩት ትክክል ነው የሚባልበት ጊዜ ስለሆነ በእንደዚህ አይነት መልካም ስራ ቀድማችሁ መጀመራችሁ ይበል የሚያሰኝና መልካም ነው። እዚህም ጠርታችሁኝ የማውቀውን ያህል እንዳካፍል እድል ስለፈጠራችሁልኝ እግዚአብሔር ያክብርልኝ። በጣም ነው የምከታተላችሁ። አንዳንድ ጊዜም እርምት ሲኖር የተናገርኩበትም አጋጣሚ አለ። ስለዚህ በርቱ። ትልቅ ቦታ ላይ ደርሳችሁ የቤተ ክርስቲያን አንድ ተሟጋች እንደምትሆኑ የቀደመውን የአባቶቻችንን ሕይወት ለመመለስ ትውልዱ ላይ እንደምትሰሩም እየሰራችሁ እንዳላችሁም ይሰማኛል። እግዚአብሔር አምላክ እንግዲህ ጸጋውን ያብዛላችሁ።